በስዊዘርላንድ ዳቮስና በሚያሚ የዲፕሎማሲ አዳራሾች ውስጥ ሰላም የሚለው ቃል በሚወራበት ቅጽበት በመሬት ላይ ግን የምጻቅር የሚመስል ሚሳኤል ናዳ በዩክሬን ትላልቅ ከተሞች ላይ እየወረደ ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ጦርነቱ እስከ በጋው እንዲያበቃ በሩሲያ ላይ ጠንካራ ጫና እንድታደርግ ሲማጸኑ፣ ከተሞቻቸው ግን በሚሳኤልና በድሮን እሳት መለብለባቸውን፣ ነዋሪዎቻቸውም በጨለማ ውስጥ ኑሯቸው መግፋታቸውን ተይዞታል። ዜሌንስኪ በሰጡት መግለጫ ዋሽንግተን ጦርነቱ እስከ በጋው እንዲያበቃ ፍላጎት ካላት በሩሲያ ላይ የምታደርገውን ጫና ማጠናከር እንዳለባት ያሳሰቡ ሲሆን በሚቀጥለው ሳምንትም አሜሪካ በምታካሄደው የሰላም ድርድር ላይ ሞስኮ የመገኘቷ ነገር አሁንም እርግጠኛ ለመሆኑን ገልጸዋል። ዋሽንግተን የ4 ዓመታቱን አውዳሚ ጦርነት እስከ ሰኔ ወር ድረስ ለመቋጨት ግን ማውጣቷን ቀደም ብለው የገለጹ ዜሌንስኪ ሩሲያ በሚያሚ ከተማ እንዲካሄድ በታቀደው የሶስትዮሽ የሰላም ድርድር ላይ ስለመሳተፏ አሁንም እያቅማማች መሆኑን ጠቁመዋል። ዩክሬን በስብሰባው ላይ ለመገኘት ዝግጁ መሆኑን ያረጋገጡት ፕሬዚዳንቱ ባሳለፍነው ወር በአቡዳቢ የተካሄዱት 2 ድርድር ዙሮች ምንም አይነት ውጤት አለማምጣታቸውን አስታውሰዋል። የሰላሙ ጉዳይ በዩክሬን ላይ ብቻ ሳይሆን በአሜሪካ ላይም ይወሰናል ያሉት ዜሌንስኪ አሜሪካ በሩሲያ ላይ ከፍተኛ ጫና መፍጠር እንዳለባት በማሳሰብ ከዚህ ውጭ ሌላ አማራጭ የለንም ሲሉም አጽንኦት ሰጥተዋል። ክሬምሊን ለሚቀጥለው የሰላም ድርድር እስካሁን ቀን እንዳልቆረጠ ቢገለጽም ድርድሩ በቅርቡ ሊካሄድ እንደሚችል ፍንጭ ሰጥቷል። የሮይተርስ ምንጮች እንደገለጹት የአሜሪካ ባለሥልጣናት በሚቀጥለው ሰኞና ማክሰኞ በሚያሚ ከተማ የሶስትዮሽ ስብሰባ እንዲካሄድ ሀሳብ አቅርበዋል። በሌላ በኩል ዜሌንስኪ ፋይናንሻል ታይምስ ያወጣውን ዘገባ አስተባብለዋል። ጋዜጣው ፕሬዚዳንቱ የካቲት 4 ቀን ሩሲያ ዩክሬን የወረረችበትን 4ኛውን ዓመት መታሰቢያ ላይ ስለ ፕሬዚዳንታዊ ምርጫና ስለ ሰላም ስምምነት ህዝበ ውሳኔ ወይም ሪፈረንደም እቅዳቸውን ይፋ ያደርጋሉ ብሎ ነበር። ዜሌንስኪ ግን ይህንን ዘገባ የሞኝነት ሀሳብ ነው ሲሉ አጣጥሎታል። ምርጫን ለማቅረብ እቅድ ቢኖር እንኳን እንዲህ ያለውን ታሪካዊ ቀን ለፖለቲካዊ ወሬ መምረጥ ፍጹም ስህተት ነው። ቅድሚያ ለደህንነት ከዚያም ለፖለቲካ ነው ብሏል። ዩክሬን ምርጫ የምታካሂደው ከአሜሪካና ከምዕራባውያን አጋሮቿ አስተማማኝ የደህንነት ዋስትና ሲሰጣት ብቻ መሆኑንም አረጋግጧል። ሩሲያ ሌሊቱ ሙሉ በዩክሬን ላይ ባደረሰችው የድሮንና የባለስቲክ ሚሳኤል ጥቃት የአገሪቱን የኢነርጂ ስርዓት በድጋሚ በማውደም በመዲናዋ ኪየቭ በዲኒፕሮና በኦዴሳ ከተሞች የሚኖሩ በ10 ሺዎች የሚቆጠሩ ዜጎች ያለ ሙቀት፣ ያለ መብራትና ያለ ውሃ እንዲቀሩ ማድረጓን ባለሥልጣናት ገልጸዋል። ሩሲያ የክረምት ወራትን ተገን በማድረግ በዩክሬን የኃይል መሠረተ ልማቶች ላይ የምትሰነዝረውን ጥቃት አጠናክራ የቀጠለች ሲሆን ይህም ትላልቅ ከተሞችን በብርድና በጨለማ ውስጥ እንዲዘፈቁ አድርጓል። በኪየቭ ብቻ 3500 የሚጠጉ የመኖሪያ ሕንፃዎች ላይ ያለ ሙቀት አቅርቦት የቀረው ሲሆን ከ100 ሺህ በላይ ቤተሰቦች ደግሞ የኤሌክትሪክ ኃይል ተቋርጦባቸዋል። የዩክሬን አየር ኃይል እንደገለጸው ሩሲያ 24 ባለስቲክ ሚሳኤሎችን፣ 1 ክሩዝ ሚሳኤልና 219 ድሮኖችን ሌሊቱን ሙሉ አስወንጭፋለች። የዩክሬን መከላከያ 16 ሚሳኤሎችንና 197 ድሮኖችን መትቶ መጣሉን አስታውቋል። በጥቃቱ በዲኒፕሮ ከተማ አንድ ሕፃንና አንዲት የ4 ዓመት ሴት ልጅን ጨምሮ በርካታ ሰዎች የቆሰሉ ሲሆን ከሩሲያ ድንበር አቅራቢያ የምትገኘው ካርኪቭ ክልል ሎዞቫ በተባለች የባቡር መስመር መገናኛ ከተማ ላይ በደረሰ ሌላ ጥቃት ደግሞ የ2 ሰዎች ሕይወት ማለፉ ተረጋግጧል። የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲቢሃ ድርጊቱን በጽኑ ያወገዙ ሲሆን ጥቃቱ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚመራውን የሰላም ጥረት የሚያደናቅፍ ነው ብለውታል። ሩሲያ ሆን ብላ የሰላም ድርድሩን ለማደናቀፍና ዲፕሎማሲውን ዋጋ ለማሳጣት እየሰራች መሆኑን የገለጹት ሚኒስትሩ ሞስኮ ለዲፕሎማሲ ንግግሮች ትኩረት እንድትሰጥ ዓለም አቀፍ ግፊት እንዲደረግ ጠይቀዋል ሲል የዘገበው ሮይተርስ ነው። ከቅርብ ሳምንታት ወዲህ የሩሲያ ጡጫ የበረታባቸው ፕሬዚዳንት ዜሌንስኪ በበኩላቸው ጦርነቱ እስከ በጋው እንዲያበቃ አሜሪካ በሩሲያ ላይ የምታደርገውን ጫና እንድታበረታ በድጋሚ ጥሪ ማቅረባቸው የሩሲያ ወታደራዊ እርምጃ የበለጠ ጫና እየፈጠረባቸው መምጣቱን ያሳያል። ፕሬዚዳንት ዜሌንስኪ ዛሬም ቢሆን ለአሜሪካ የሚማጸኑት አንድ ነገር ነው፣ በሩሲያ ላይ ጫናን አድርጉም። ዩክሬን ካሁን በኋላ ይህንን አሰቃቂ ክረምት ብቻዋን መቋቋም አትችልም የሚል ነው። አየር መከላከያ 197 ድሮኖችን ቢመታም ሾልከው የገቡት ጥቂት ሚሳኤሎች ግን ከተማዋን ሽባ አድርገዋታል። አሁን ጥያቄው ዩክሬን እስከ በጋው ትቆያለች የሚለው ሆኗል። የኔቶ አጋሮች አሜሪካን ከጊዜ ወደ ጊዜ እምነት የማይጣልባት አድርገው ማየታቸው እየጨመረ መምጣቱ ከህዝብ የተሰበሰቡ አስተያየቶች ያሳያሉ። ነገር ግን ይህ አመለካከት በባዶ የተከሰተ አይደለም ይላሉ በለንደን የሚገኙት የውጭ ጉዳይ ተንታኝ አንድሬ ካሶንታ። ይህ ባለፉት 10 ዓመት የታየው የስትራቴጂካዊ መዋዠቅ ድምር ውጤት ነው ሲሉ ካሶንታ ለስፑትኒክ ተናግረዋል። ከአውሮፓና ካናዳ ጌታ አንጻር የዋሽንግተን የውጭ ፖሊሲ እንደ ጽኑ መሪ ሳይሆን ይበልጥ እንደ ተወዛዋዥ ፔንዱለም እየታየ ነው ብሏል። የሰላም ድርድሩ ዋነኛ ማነቆን የቀጠለው የምስራቁ ዶንባስ ቀጠና ጉዳይ ነው። ሩሲያ መላውን ዶንባስ በቁጥጥሯ ስር እንዲሆን ስጠይቅ፣ ዩክሬን ግን አሁንም በእጁ ያለውን ከ5000 ስኩዌር ኪሎ ሜትር በላይ መሬት አሳልፋ ለመስጠት ፈቃደኛ አይደለችም።
ይሁን እንጂ የዩክሬን ባለስልጣናት አካባቢውን ከጦርነት ነጻ ቀጠና የማድረግ አማራጮችን ለመመልከት ፍላጎት አሳይተዋል። ፕሬዚዳንት ዶናልድ ትራምፕ በዩክሬን ምርጫ እንዲካሄድ ከፍተኛ ፍላጎት ቢኖራቸውም በአገሪቱ በታወጀው ወታደራዊ አዋጅ ምክንያት ምርጫ ማካሄድ በሕግ የተከለከለ ነው። በተጨማሪም አብዛኛው የዩክሬን ሕዝብ በጦርነት መሃል ምርጫ እንዲካሄድ አይፈልግም። ይሁን እንጂ የአሜሪካ የኮንግረስ አጋማሽ ምርጫ እየቀረበ መሆኑ ዋሽንግተን እስከ በጋው ድረስ ጦርነቱ የሚቆምበትን ቀመር ለመፈለግ ጥረት እያደረገች ነው። ዩክሬንና አሜሪካ በጋራ እየቀረጹት ባለው 20 ነጥብ ያለ ሰላም ማዕቀፍ ውስጥ ምርጫን በአፋጣኝ ማካሄድ አንዱ አካል እንደሆነ ተገልጿል። ይህ በእንዲህ እንዳለ የኔቶ አባል ሀገራት ለዩክሬን የጦር መሳሪያ ድጋፍ የሚውል በመቶ ሚሊዮኖች የሚቆጠር ዶላር ቃል መግባታቸው ተሰምቷል። የኔቶ ዋና ጸሐፊ ማርክ ሩቴ ትላንት እንደገለጹት የኔቶ አባል ሀገራት ዩክሬንን በአሜሪካ የጦር መሳሪያዎች ለማስታጠቅ ለታቀደው ቅድሚያ የሚሰጣቸው የዩክሬን ፍላጎቶች ዝርዝር ለተሰኘው ተነሳሽነት በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ማድረጋቸውን አስታውቋል። ዋና ጸሐፊው ለእንግሊዝ፣ ለአይስላንድ፣ ለኖርዌይ፣ ለስዊድንና ለሊቱዌኒያ ላደረጉት አስተዋጽኦ ምስጋናቸውን ያቀረቡ ሲሆን ሌሎች ሀገራትን በቅርቡ ተመሳሳይ ድጋፍ እንደሚያደርጉ እንደሚጠብቁ ገልጸዋል። ሩቴ ይህን እንደተናገሩት ከእንግሊዝ፣ ከጀርመን እንዲሁም ከዩክሬን የመከላከያ ሚኒስትሮች ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ቢሆንም ስለ ድጋፉ ጠቅላላ መጠን ግን የተለየ አዝ አልጠቀሱም። ቅድሚያ የሚሰጣቸው የዩክሬን ፍላጎቶች ዝርዝር በአጭሩ ዩክሬን በጦር ሜዳ ላይ በአሁኑ ሰዓት እጅግ በጣም የሚፈልጓቸውንና ወሳኝ ለውጥ ሊያመጡ የሚችሉ የጦር መሳሪያዎችን በቅደም ተከተል የያዘ ስትራቴጂካዊ የፍላጎት ዝርዝር ነው። ይህ ተነሳሽነት ከመደበኛ ድጋፎች የሚለይባቸው ነጥቦች የሚከተሉት ናቸው። የዚህ ዕቅድ ልዩ ባህሪ የአውሮፓ ሀገራት ማለትም እንደ እንግሊዝና ኖርዌይ ያሉ ገንዘባቸውን አዋጥተው ከአሜሪካ የጦር መሳሪያ አምራቾች በቀጥታ መሳሪያዎችን ገዝተው ለዩክሬን እንዲሰጡ የሚያደርግ ነው። ይህ አካሄድ በአሜሪካ ፖለቲካ ውስጥ የሚታየውን የገንዘብ ድጋፍ መዘግየት ለማለፍ እንደ አማራጭ መንገድ ተወስዷል። ዝርዝሩ በየጊዜው የሚሻሻል ሲሆን ትኩረቱ ዩክሬን ዛሬ ወይም ነገ የምትፈልጋቸው መሳሪያዎች ላይ ነው። ለምሳሌ የአየር መከላከያ ሚሳይሎች፣ የከባድ መሳሪያ ጥይቶችና ዘመናዊ ድሮኖች በዝርዝሩ አናት ላይ ይቀመጣሉ። ይህ ዝርዝር አምራች ኩባንያዎች ምን ያህል ምርት ማምረት እንዳለባቸው ግልጽ መረጃ እንዲኖራቸው ያደርጋል። ይህ የኔቶ አዲስ እንቅስቃሴ በጂኦፖለቲካዊ መድረኩ ላይ ትልቅ ትርጉም አለው። ለዚህም የሚከተሉት ምክንያቶች ተጠቃሽ ናቸው። የመጀመሪያ ጉዳይ ከትራምፕ አስተዳደር ፍላጎት ጋር መጣጣሙ ነው። ፕሬዚዳንት ዶናልድ ትራምፕ አውሮፓ ለራሷ መከላከያና ለዩክሬን ተጨማሪ ወጪ ማውጣት አለባት የሚል ጽኑ አቋም አላቸው። ይህ የአውሮፓ ሀገራት በመቶ ሚሊዮኖች የሚቆጠር ዶላር መደበው የአሜሪካን መሳሪያ ለመግዛት መወሰናቸው በትራምፕ የሚመራውን ዋሽንግተን ለማስደሰትና አሜሪካ ከዩክሬን ጉዳይ ጀርባን እንዳትሰጥ ለማድረግ የተዘገደ ስልት ነው። ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ እያደረሰች ያለውን ጥቃት ተከትሎ ዩክሬን ከፍተኛ የአየር መከላከያ መሳሪያ እጥረት ገጥሟታል። ዝርዝሩ እነዚህ መሳሪያዎች በአፋጣኝ ለማቅረብ የሚያስችል ፈጣን የፋይናንስ መንገድ ነው። ሌላው የአውሮፓ ስትራቴጂካዊ ኃላፊነት ሲሆን እስካሁን ለዩክሬን የሚሰጠው ድጋፍ አብዛኛው ከአሜሪካ ግምጃ ቤት የሚወጣ ነበር። አሁን ግን አውሮፓውያን የራሳቸውን በጀት በቀጥታ ለጦር መሳሪያ ግዢ መዋላቸው አውሮፓ በቀጠናው ደህንነት ላይ ያላትን ተሳትፎ ከንግግር ወደ ተግባር ማሸጋገሯን ያሳያል። ይህ ተነሳሽነት ዩክሬን የሚሰጠኝን ብቻ ልቀበል ከሚሉ አሳሰብ ቦታ የምፈልገው ይህ ነው ብላ እንድጠይቅና አጋሮቿን በዛው ልክ ምላሽ እንዲሰጡ ያደርጋል። ይህም በጦር ሜዳ ላይ ያለውን ውጤታማነት ጨምሯል። ይህ በመቶ ሚሊዮኖች የሚቆጠር ቃል ኪዳን ለዩክሬን የሞራልና የወታደራዊ ጥንካሬ ሲሆን ለሩሲያ ደግሞ ምዕራባውያን አሁንም ዩክሬን ለመደገፍ ቆራጥ መሆናቸውን የሚያሳይ መልእክት ነው። በተለይ እንደ ስዊድንና ሊቱዌኒያ ያሉ ሀገራት በግንባር ቀደምትነት መሳተፋቸውም ለሌሎች የኔቶ አባላትም ግፊት ይፈጥራሉ።